ሁሉንም ሚስጥር ዳጣ ለናታን አስረዳቸው። የህይወት ታሪክሽን አስረጅ ብሎ ጥያቄ ሁልጊዜ በሚጠይቃት ሰዓት አሁን ላይ ግን እውነቱን ልትነግረው ችላለች። እናቴን አላቃትም አይደለም በአካል ፎቶዋም በእጅ ውስጥ የለም እያለች ለናታን አስረዳቸው። ናታንም ሲሰማ እንዴት ሊሆን ቻለ በማለት በጥያቄ ሲወጥራን ነበር። ጥያቄው ይህንን ስሰማ ከበደ አይደል? አየህ ይከብዳል እኮ እናትን በአካል ቀርቶ በፎቶ አለማወቅ ትኑር አትኑር በጣም ጥያቄ ነው በማለት ይሄንን ስትለው ተደነቀ። አቶ ደረጀ የሰማውን ማመን አቃተው። ከመኪና ውስጥ ሆኖ ከናታን ጋር በሚያወሩት ሰዓት ስለ ዳጣ ሁሉንም ነገር ሲጠይቀው ነበር። እሱም ዳጣ ምን ትላለች ሰላም ሲለው ሰላም ስለ እሷ የት እንደተወለደች፣ የት እንዳደገች፣ የት እንዳለች፣ የት አባቷ እናቷ ሁሉን ነገር ጠይቅ ትለኛለች እና ይሄንን ጠይቅ ነው የምትለኝ ሁልጊዜ ጥያቄዋ ነው ስትለው በቃ አውቃታለች ማለት ነው በማለት ተነስቶ ከድንገት ይሄዳል። እንዴ ምንድን ነው ምኑን ያወቀቻት በማለት ናታንም ግራ በመጋባት ዝም ብሎ ከመኪናው ውስጥ ነበር ቁጭ አለው። በጣም ይገርማል። ኤቢ ከተባረረችበት ዳጣ አባቷን በመለመንና በመማፀን ወደ ቤት እንድትመለስ አድርጋለች። ኤቢ ተንኮለኛዋ እንግዲህ አሁንም ቢሆን እረፍት የላትም። ለጊዜው ይቅርታ እንድትል ሁሉም ሰው እንዳያናግራት በማለት ሁሉም ወስነዋል። ነገር ግን ይዛ ስትመጣ የነበረችው ዳጣ ለሷ የምትጨነቅላት ስልህት መሆኗን እንኳን የማታውቅ ማለት ነው። ግን ይሄን ሁሉ ነገር አድርጌልሽ አታመሰግኝም እያለቻት ነበር። እሷ ግን ለምን ሆኖ ደግሞ ማመሰግንሽ እያለቻት ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 33 ተለቀቀ። ወደ ክፍል 32 ስንመለስ እንግዲህ ኤቢ ከቤት ተባራ በረንዳ ውጭ ነበር የነበረችው ማለት ነው። ዝም ብላ ከሜዳው ተቀምጣ ወደ ሰው ቤት እንኳን አልተጠጋችም። ውሻውም ሁሉም ሲጮህባት ኡር እያለች ነበር። ዳጣ ግን ከጎዳና ያደረችው ፍርሃትም ምንም ስለማታቅ በጨለማ ሄዳ እሷን ፈልጋ ካለችበት ሂዳ ተቀምጣ እሷን ስታጽናናትና አይዞች ስትላት ነበረ። እሷ ግን ይሄንን እያለቻትም ውሾችንም ምኖችንም ስታይ ኡር እያለች ከሷ ላይ ስትደረብ ነበር። አይዞሽ እያለቻት ነበርና እንግዲህ አሁን ላይ ዳጣ እሷኑ እያጽናናኝ ነው ያለችው ማለት ነው። እሷን ይዛ መታ ወደ ቤት አባቷን በማስፈቀድ መጀመሪያ ከነ ምሳሌ ቤት ያድራሉ ማለት ነው። እዛው አስጠግታት ትመለሳለች። ከዛም እንግዲህ አባቷን ተመልሳ መታ አቶ ደረጀን ስትለምንና ስትጠይቀው መቀጣት አለባት እያለ ነበር። መጀመሪያ ግን እሱም በመኪና ሄዶ ተከታትሏቸው በርቀት እያያን ነበረ። ዳጣ እህትሽ መሆኗን ብታቂ ምንኛ ደስ ባለኝ ዳጣ እያለ የአባት ወድ እያለቀሰ ነበር ከመኪናው ውስጥ ሆኖ እነሱን እያየ የነበረ። እናም እስከ ዛሬ ዳጣ ሳላቅሽ ብቻሽን ጎዳና ተጥለሽ አርገሽ እያለ የዳጣን ህይወት እያሰበ ራሱን በጸጸት ሲጨምር ነበር አባቷ አቶ ደረጀ ማለት ነው። እናም ለሷ በምትጨነቅና በምትፈራ ጊዜ በዛ በጨለማ ተነሽ ብላ ወደነ ምሳሌ ቤት አስጠግታት ትመጣለች። እናም አባቷን ጠርታ ሁሉንም ነገር በመጠየቅ እንድትመለስ ታደርጋታለች ማለት ነው። እሱም በቃ መቀጣት አለባት አስበሽዋል እንደዚህ አርጋ እንትን ስትል እያለ እንግዲህ ያን ሁሉ ያደረገችው ዳጣንስ ለማስባልና ዳጣን ለማባረር ነበረ። መጥፎ ነገር በእህቷ ላይ እንደዛ ያደረገች በጣም ያሳዝናል። እናም በዚህ የተነሳ
እንድትመለስ ፈቃደኛ ሆኗል ማለት ነው አቶ ደረጀ። ስትመጣ ግን ሁላችሁም አንድም ሰው እንዳወራት አልፈልግም። ምክንያቱም ጥፋቱን የሚያውቀው ከሚሰጧቸውና ሰዎች ከሚያዩት እንትን ነው። ሁለተኛ እሷን ይሄን ነገር ማንም እንዳያናግር ስትባል ውሃ ምንም አላናግራት አኮርፋታለሁ እያለች ነበር። እናም ሁላቸውም እነ ናታንም አዎ ትክክል ነች፣ ይህ ሰው ልጅ ከጥፋቱ የሚማረው ቤተሰብም ሆነ በሚሰጧቸው መልስና በሚያዩት ነው እያለ ነበር። እናም እንግዲህ ይህንን አድርጋ ማለት ነው ወደ ቤት መመለስ ችላለች ማለት ነው። እንግዲህ ሲመጡ ዳጣና አበቂል ማለት ነው በአንድ ሆነው ሳለ እህትሽ ግን አታመሰግኝም? እህትሽስ ብሆን እንደው እህትሽ እኮ ነው ስትለው እኔ አንቺን እህት ነሽ ብላ ታብዳለች ማለት ነው። ለምን አታመሰግኝኝም ግን ለምንድን ነው እያለቻት ነበረ። ያንቺት አይደለሁም ምን ያንቺት እንዴት? ለነገሩ አባዬ ከሁሉም አስበልጦ የሚወደው የሚያየው አንቺን በወጣበት ይዞሽ የሚሄደው ለምንድን ነው እያለኝ ነበር። እስካሁን በናታን ነበር የምትቀኘው፣ አሁን ደግሞ ባቶ ደረጀ መጣሽ እያለቻት ነበረ። ታውቂያለሽ አታመስግኘኝ፣ ምንም አትበይኝ፣ አንድ ቀን ግን ሰው ስታጪ ወይኔ እህት ወይ ሰው ባገኝ ብለሽ የምትጠሪበት ጊዜ ይመጣል ብላ ዳጣም ተናዳ ትታት ትሄዳለች። የዚህ ጊዜ ጠብቂኝም ብትላት ታተናደደች፣ ስሜታዊ ሁና ማለት ነው። እሷ ግን ለእሷ እየተጨነቀችላት ነው የምትኖረው ማለት ነው። እናም በዚህ የተነሳ ዳጣ ትታት ትሄዳለች ማለት ነው። ዳጣና ናታን ተያይዘው ይሄዳሉ። እሷም ወደ ቤት መጣ። በዚህም ጊዜ ሁሉም አያወሯትም። ለምንድን ነው ግን ሁሉም ሰው ጸጥ ያለኝ? ፊቴ ነሳኝ፣ ማንም ሰው አያወራኝም ስትላን ነበረ። ውሃም ማለት ነው አዎ እኔም አላወራሽም፣ ምክንያቱም አንቺ ሁላችንም አናዋራሽም እያለቻት ነበረ። ከክላስ እንደተኛ ይመታ ስትጠይቃት የነበረችው ኤቢ ማለት ነው። እንግዲህ ወደ ናታንና ወደ ዳጣ እንትን ስንል ትጠይቃታለች። የት ሄደው ነው ናታንና ዳጣ ስትላት ተቃቅፈው ነው በአንድ ሄዱት ሊጫወቱ ትላታለች። እኔም ልሄድ ነበር ግን ስላመመሽ ፀሐይ ሲመታሽ ያምሻል ስላሉ በቃ ተውኝ ትተውኝ ሄዱ ስትላን ነበረና በዚህ የተነሳ ዳጣና ናታን የህይወት እንትኗን እየጠየቃት ነበረ ማለት ነው። ናታንም እንዴት ነህ ከየት ነው እያለ በሁልጊዜ ጠይቃት ነበረ። ለምንድን ነው ሰው ጥያቄ ሲያፋጥጣት ሁሉንም ነገር በለቅሶና በስሜት ትነግረዋለች። እኔ እናቴንም አላቃትም፣ እናም የተወለድኩትም እያደግኩትም አዲስ አበባ ነው እያልን ነበር። እና ድሬዳዋ የተባለውስ አባትሽስ የተባለው ሲል እሱን አላውቀውም አባቴ የተባለውንም ትለዋለች። እሱም ግራ በመጋባት ይጠይቃታል። እናቴን እስከ ዛሬ እናትህ እናም ናታን ሲያፋጥጣት ሁሉንም ነገር ትነግረዋለች። እናቴን በፎቶም ምንም አላውቃትም ግን ያስደነግጣል አይደለ የስትለው እንዴት ይሄ ሊሆን ቻለ እያለ ነበር ሲጠይቃት እየነበረው ማለት ነው። እሷም ሁሉንም በለቅሶ ስትነግረው ነበረ። ናታንም ሲሰማ በጣም ተደናገጠ። ይህንን መጀመሪያው ሳወራ ለአንድ ሰው እንደማታወራ ቃል ግባ ብላ ቃል አስገብተው ነበር። መጨረሻ ላይ አውርታውም ሲጨርስ በቃ እኔ ማወራት ለሰላም ብቻ ነው፣ ለሌላ ላልሽኝ ሰው ሁሉንም ነገር ቃሌን እጠብቃለሁ በማለት ነበረ ሲላት የነበረው። እሷም እንዴ ለምንድን ነው ለሰላምስ የምትናገረው አይቻልም ብትለውም አይ ሁል ጊዜ ስለ አንቺ ማወቅና መረዳት ትፈልጋለች ጠይቃትም ትለኛለች እና ለዛ ነው ይላታል ማለት ነው። እናም ይሄንን ብሏት እሷም በለቅሶ ጥያቄዎችን ትመልሳለች። በቃ ያስደነግጣል ይሄ ሁሉ አይደለ እያለችው ሁሉንም ሲሰማታል ማለት ነው። ይሄንን ብላው ስትነግረው እሱም ግራ በመጋባት ናታን ጣሉ ማለት ነው። ወደ ውሃና ወደ ምጥን ጋር ስንሄድ ምጥንና ውሃ እንግዲህ ባንድ ናቸው ማለት ነው። ምጥኔም መታ ከሷ ጋር ከውሃ ጋር አንድ ላይ ነበሩ። እናም እያወሩ ሳለ
ምጥንና ውሃ የሚያስቁን ሁለቱም ማለት ነው። አርግዛለች ያሉ የሰላምዬን ሲያወሩት ነበር። አንቺ ግን አርግዘሽ ታውቂያለሽ? አንቺ ግን ኧረ በፍጹም አርግዤ አላቅም እያለቻት ነበረው ማለት ነው። ከዛስ ግን ትልቅ ሲሆን የሚገባው እኮ የልጃችንን ስምሽ ማን እንበለው እያለ ነበር ስትላት የነበረችው። ከዛ የልጇን ስም ጠርታ ደረጀ ስትላት፣ እንዴ ይህ እኮ አንቺ አባትሽ ነው የሚሆነው እኮ ያገባሽው ሰው እንትን አባት የሚሆናቸው ትላታለች። ምጥን ትሻላለች ከውሃው ማለት ነው። እናም ይሄን እያሉ እነሱ እያሉ ማለት ነው እንግዲህ ወደ እንትና ጋር ስንመጣ እየተናደደች ነው ያለችው ኤቢ ማለት ነው። ሁሉም ሰው ፊት ነስቷታል። ዳጣና ማነው ናታን በአንድ ሆነው ክላስም ሆነው እየተጫወቱ ነበርና ከሱ ክላስ ትመጣለች። እሱም ተነስቶ ይሄዳል ማለት ነው። ሁላቸውም ትተዋት ስለሄዱ ተናዳለች። ማንም ሰው የሚያናግራት የለም። እናም በዚህ የተነሳ ይሄንን ስትባል ተነስታ ትሄድና እናቷን ግዴታ ይቅርታ እማዬ ብላ ከጉልበቷ ድፍት ይቅርታ ስትላት፣ እናም እንዴት ነው ይቅርታ ምለው ስትላት፣ ሁሉንም ሰው አንድ ባንድ ዙረሽ ከትንሽ እስከ ትልቅ ይቅርታ ትጠይቂያለሽ ስትባል እሺ ትላና እናቷን ድፍት ብላ ከእግሯ ስር ይቅርታ ትጠይቃታለች። በቃ ተነሺ፣ ቃልሽን ደግሞ ጠብቂ፣ ሁሉንም ሰው ይቅርታ ትጠይቂያለሽ ትባላለች። በዚህ ጊዜ እሺ በማለት ኤቢ ተነስታ ትሄዳለች ማለት ነው። ሁሉንም ይቅርታ እንድትጠይቅ አባቷንም ሁሉንም ይቅርታ እንድትል ትገደዳለች። እሷ እንግዲህ ይህንን እየተባለች ሳለ ሁሉንም ጠይቃ አሁንም ግን ቢሆን አልለቀቃትም። እንግዲህ ናታንና ዳጣ ባንድ እየተጫወቱ መናፈሻ ነበሩ። በዚህም ጊዜ እንግዲህ ይህን ስለነገረቻት እሷም ወደ ናታን ጋር ስትመጣ መጣች ኤቢ ብላ ተነስታ ትሄዳለች ማለት ነው። ተነስታ በምትሄድም ጊዜ እሷም ወደ እሱ እየሄደች ነበር። እሱ ደግሞ ከአቶ ደረጀ ጋር ተገናኝተው ባንድ እያወሩ ነበር እና ሁሉንም ነገር እየነግረዋል። አቶ ደረጀም ትልሃለች ማለት ዳጣ ስለ ናታን እንትን ስትነግረው ስለ ሰላምዬ ሰላም ሁልጊዜ ስለ ዳጣ ጠይቅ፣ ከየት እንደተወለደ አባቷ፣ ትውልዷ እነማን ናቸው ቤተሰቦቿ እያልክ ጠይቃት ትለኛለች ሲለው እሱም በጣም ግራ እየተጋባ ነውና እንዴ በቃ አውቃታለች ማለት ነው እያለ ነበር አቶ ደረጀ። ምን ማለት ነው እያለ በጣም ግራ እየተጋባ ነበረ ናታንም ማለት ነው። የዚህ ጊዜ አቶ ደረጀ ከመኪናው ውስጥ ይሄንን ብሎት ተነስቶ ይወጣል ማለት ነው። ናታንም ግራ በመጋባት እሱን እያየ በጣም ግራ እየተጋባ ነበር። ከመኪናው የወጣው ወደ ኤቢ ጋር ስንሄድ እንግዲህ ኤቢ ወጣ ስትሄድ ከኋላ ያ የህንዱ እንትን ፍቅረኛዋ የነበረው ተኋላ ኤቢዬ እኔ ክርስትና ብሎ ሲጠይቃት፣ በእናትሽ ያራዳ ልጅ ያቺ እህትሽ በጣም ያራዳ ልጅ የምትመች ልጅ ናት። በጣም እህትሽ አትበለኝ እህቴ አይደለችም ደግሞ ትለዋለች። በጣም ያራዳ ልጅ ናት ትመቻለች ምናምን ደግሞ እንዳላንገጫግጭ ከእህቴ ጋር ብትሄድ ብላኛለች በማለት ይነግራታል። እሷም እንግዲህ አሁንም ብዙ ሰው ትመሳሰል በፊት ከውሃ ጋር ነበር፣ አሁን ደግሞ ከዳጣ ጋራ እህት ነሽ ስላላት ትመስላለች ስላላት ግራ ገብቷታል ኤቢ ማለት ነው። እናም ቆም ብላ እየተደናገጠች ነበረ ማለት ነው። እናቷንም ሄዳ ሰላም ይቅርታ የጠየቀቻት ጊዜ ይሁን ሰው ዳጣ ጋር እህትሽ ናት እያሉ ይሉኛል ብላ ስትላት፣ አግኝተሻት ነው አለቻት ማለት ነው። ወይዘሮ ሰላም ማነች ማርታ ማለት ነው። እና ይሄንን ብላ ትወጣለች። እንግዲህ የወደ አቶ ደረጀ ስንመጣ ይሄ አቶ ደረጀ የሰማውን ነገር በጣም ከብዶታል። እናም ከመኪና ውስጥ ነው ናታን ሁሉንም ነገር ሲነግረው አውቃታለች ማለት ነው በማለት ያው ሰላም እናቷ ስለሆነች የዳጣ
ደብቋን ነበረ። እናም በዚህ የተነሳ ነበረ ከመኪናው ውስጥ በቃ በስሜት ተነስቶ የወጣው ማለት ነው። እዚህ ላይ ነበር ያለቀው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል የሚለውን እስከ መልካም ለነበረን ቆይታ እናመሰግናለን። ባይ ባይ።